ናቲ ግን እንደዚህ ባለሙያ ነህ እንዴ? እኔ የምለው ይሄ ግን ፓስታ ምን አይነት ፓስታ ነው? እንደዚህ አይነት ፓስታ አለ? እኔ ግን የመጀመሪያ ጊዜ ሳይ ማለት ነው እኔ የገረመኝ የሚፍታህ ምንድነው አቃምሶ ምናምን ነገር የሆነ ላመጥ ላመጥ አረገና አልበሰለም፣ ጨው አንሶታል ነው ያለው። ግን እንደዚህ አይነት ፓስታ የመጀመሪያ ጊዜ ነው ለማንኛውም ሳይ ማለት ነው። ምንድነው ስሙ? ምንድነው ፓስታ ምንድነው የሚባለው? ፓስታ ሰልታታ ነው። ፓስታ ሰልታታ የሚል ኮሜንት ላይ አይቻለሁ። ፓስታ ሰልታታ ይባላል ምድረ ፋራ የሚል ኮሜንት አይቻለሁ። ወይኔ እናቴ። ለማንኛውም ይመቻችሁ። እንዴት ናችሁ ጋይስ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። በጣም ጠፋሁ ዩቲዩብ። ኦሬዲ ከሳምንት በላይ ሆኖኛል ከጠፋሁኝ። ያው ብዙዎቻችሁ ነፍሰ ጡር እንደነበርኩ ታውቃላችሁ። እና ዛሬ እንግዲህ ስንተኛ ቀኔ ነው? 7ኛ ቀኔ እና ተገላጊ ያለው በጣም በውስጥ ብዙ ሰው ጠይቁኛል። በነገራችን ላይ ኮሜንት ላይ ራሱ ማለት ነው አልወለድሽም የሚል ኮሜንት በጣም ብዙ ነበር። ግን በእርግዝና በጣም ጸንቶብኝ ነበረ። በጣም ቀን ጨምሮብኝ ነበረ፣ ረዝሞብኝ ነበረ እና አንዳንዴ መልስ ሁሉ አልሰጥም ነበረ። በዚህ ኮሜንት ላይ ብቻ አይደለም በአካል ራሱ የቤተሰብ ስልክ ራሱ ማንሳት ትቼ ነበረ። ምክንያቱም ጥያቄ በጣም ይበዛብኝ ነበር ምናምን ነገር እና በቃ ሁሌ ለምትጠይቁ ለነበራችሁ ቆንጅዬ ሴት ልጅ ወልጃለሁኝ። በጣም ቆንጅዬ ማለት ነው። የራስ ሞቅ ሞቅ አይነት ነገር አለ አይደል? ለኛ የራሳችን ልጆች ምንጊዜም ቆንጆ ናቸው እና ለዛ ነው እንደተጨነቃችሁ ምናምን እንደጠየቃችሁኝ በውስጡም በጣም ብዙ ሰው እየጠየቀኝ ነበረ። በነገራችን ላይ ዩቲዩብ ላይ ብቻ አይደለም፣ በቴሌግራም፣ በዋትሳፕ፣ በቲክቶክም በፌስቡክም የምንተዋወቅ ብዙ ጓደኞች አሉ። ብዙ ጨረቃ ፋሚሊዎች ውስጥ ያወቅኳቸው እህቶች አሉና እነሱም ብዙ ሰው ጠይቆኛልና እንደ አጋጣሚ ቲክቶክ ላይ ገባ ስላየኋቸው ገብቼ አላቅም። ወደ ሚዲያ ሲጀመር ማለት ነው ወለ ቲክቶክ ወለ ዩቲዩብ ወለ ምናምን እና እንደ አጋጣሚ ዛሬ ገባ ስል በጣም የሚያማምር ነገር ነው ያየሁት። የሰሞኑ የአሸንዳ በዓል ማለት ነው፣ የቡሄ በዓል። በነገራችን ላይ ያው የቡሄ ዋዜማ ጀምሬ ነው የታመምኩትና እና የተገላገልኩት ደግሞ የደብረ ታቦር ዕለት ደስ የሚል ቀን ነውና እግዚአብሔር ይመስገን እዚህ ደርሻለሁ። ፈጣሪ ይመስገን። ዛሬ 7ኛ ቀኔ ነውና 7ኛ ቀኔ ላይ ጸበል ተረጭቼ ወደ እናንተ ከቻልኩ እላችኋለሁ። እንደው ቻናሌን እንኳን ሼር እያረጋችሁ ብትጠብቁኝ ምን አለበት? እንደዚህ ስጠፋ ማለት ነው። እና የኔ ውዶች ጨረቃዎቼ በጣም ናፍቀውኛል። ግን በቃ መጀመሪያ እነሱን አካውንት ነው ቼክ ሳደርግ የነበረው። የሰሞኑ ፎቶ ምናምን የአሸንዳ ፎቶ የሀይሚዬ ፎቶ የሆነ ካባ ሰላሜና ምናምን ስጦታ የላከችላቸው ብቻ ግን ደስ የሚል ጊዜ ነው። ወይኔ ያለመኖሬ ብዬ ነው እንትን ያልኩት። ወይኔ ብኖር እዚህ ደስታ ላይማ መኖር ነበረብኝ ብዬ ተመኘሁና ቀን ነው እላችኋለሁ። ቀን ነው በሰሞኑ እንትን ማለት ነው። ሀይሚዬ እንዴት እንዳማረባት እና ደስ ይላል። ለማንኛውም ይመቻችሁ። ሀይሚዬ ስቃም አላባራች በዚህ ፓስታ ማለት ነው። እኔም ስቄያለሁ ሁኔታቸውን ሳይ። በነገራችን ላይ ፈንድሻ ነገር ነው እናቲ ማለት ነው። ፈንድሻ ነገር ነው በነገራችን ላስቃቸው ብለህ ነው ይሄን ቪዲዮ የለቀቅከው የእውነት ማለት ነው።